ሴት ልጅን በፍቅር መማረክ በኑሮ ሂደት በመኖሪያ አካባቢ መስሪያ ቤት ትምህርት ቤት አሊያም በመዝናኛ ስፍራ ሳያስቧት ድንገት ብቅ ትልና ልብ ትሰርቃለች። በውስጣችን ምን አይነት ቆንጅዬ ነች እያልን ብንቋምጥም እንዴት በእጃችን ልናስገባት እንደምንችል ስናስብ ግን ባስበው ታከተኛ አይነት ይሆንብንና ፍላጎታችንን ሳንጥደው ይከስላል። ወይም ደግሞ ከአይናችን እስከምትሰወር በሰው አየኛ ላይ ዘዬ እየተገላመጥን እንሸኛታለን። ታዲያ ጊዜ ካለፈ በኋላ ጸጸት ይነክስብናል። የመጸጸቱ ጉዳይ ደግሞ አነሰን በዛም የብዙዎቻችን ችግር ነው። ከሁሉም ይበልጥ የሚገርመው ግን ለነገ ከዛሬ የምንማርበት አጋጣሚም ስናበላሸው እንታያለን። በእርግጥ የሚፈልጓትን ሴት በእጅ የማስገባት ጉዳይ ቀላል ነው ተብሎ የሚተመን ላይሆን ይችላል። ይሁንና ተገቢ ዘዴዎችን ተጠቅመን በአግባቡ እስከተረጎምናቸው ድረስ ለስኬት መብቃታችን አይቀሬ ነው። ስለዚህም ክህሎቶችን እንዴት ማዳበር እንደሚቻል ደረጃ በደረጃ በምዕራፍ ከፋፍለን እናያለን። ምዕራፍ 1 ሴቶችና ግራ የሚያጋቡን ስራዎቻቸው። እንደሚታወቀው እያንዳንዱ ግለሰብ አፈጣጠሩ ለየቅል ነው። ስለዚህ ሴቶችን በየግላቸው ከሌሎች የሚለያቸው ባህሪያት አሏቸው። ይሁንና ከሚለያዩባቸው ነገሮች ይልቅ የሚጋሯቸው ባህሪያት እንደሚበዙ ጥናቶች አረጋግጠዋል። ለአብዛኞቻችን ወንዶች ሴቶች የሚያደርጓቸውና የሚፈልጓቸው ነገሮች ወይ ያስቁናል አሊያም ያናድዱናል። በቀላሉ ጭንቅላታችንን የሚበጠብጡ እንቆቅልሾች ናቸው ማለት ይቀላል። በመልኳ ወይም በቃላት አጣጣሉ አስባን የቀረብናት ልጅ በጥቃቅን ነገሮች የምትነጫነጭ የምታስበው ሁሉ ግራ ይሆንብንና እንቸገራለን። ተፈጥሯዊ ፍላጎታችን አይሎ እንኳን እንደምንም ችለነው ብንሰነብት ከጊዜ በኋላ ፍጹም ወደ ማንቋቋሙ ደረጃ ይደርስና ወትሮም በቋፍ ላይ የነበረ ግንኙነታችን ይፈረካከሳል። አንድ ግልጽ ሊሆን የሚያስፈልግ ነገር ብዙ ሴቶች የሚያስቡት ከወንዶች በተለየ መልኩ መሆኑ ነው። የሚፈልጉትም ብዙ ወንዶች ከሚፈልጉት የተለየ ነው። አብዛኛዎቹ ወንዶች ግን ይህን እውነታ ለመረዳት ይቸገራሉ። ይህን መረዳት ከሴት ጋራ የሚኖረውን ስኬት ያፋጥነዋል። ሴቶች በጋራ ሲሆኑ ምን እንደሚያስደስታቸው እንመልከትና እስኪ ከወንዶች ጋር እናነጻጽረው። ሴቶቹ ስለ ውበትና ፋሽን ወይም ፍቅር የሚያወሩ መጽሔቶችና ጋዜጦችን ያዘወትራሉ። ቲያትርና ድራማ ነፍሳቸው ነው። በየሱቃ ሱቁ እየገቡ ጌጣጌጦችን መግዛት ደግሞ ከምንም በላይ ያስደስታቸዋል። በአንጻሩ ወንዶች ስፖርት እንከታተላለን፣ ተሰባስበን እንከራከራለንና ሌላም። ይህ የሆነበት ምክንያት የሴቶችና የወንዶች አንጎል አፈጣጠር የተለያየ በመሆኑ ነው። ከላይ ሴቶች ምን ትኩረታቸውን እንደሚስበው ማወቃችን እንዴት ልንስባቸው እንደምንችልም ፍንጭ ይሰጠናል። በግልጽ ማየት እንደምንችለው በወንዶችና በሴቶች መካከል የፍላጎት ልዩነት አለ። ታዲያ ይህ ልዩነት መኖሩ ግንኙነታችንን እንዲገድበው መፍቀድ የለብንም። በአንድም ይሁን በሌላ መልኩ ሴቶችም የሚፈልጉትን እያገኙ እኛም በግብራቸው ሳንማረር አብረን ልንሆን ግድ ይለናል። ስለዚህ ሴት ልጅን ለመሳብ አስቀድመን የምትፈልገውን ነገር ማወቅ ይገባናል ማለት ነው። የፍላጎቶቻችን ምንጭ። ፍላጎታችን፣ ምርጫችን፣ ጥንካሬያችን፣ ድክመታችን፣ ባህሪያችንና የተቀሩት የሰውነት መገለጫዎቻችን በሙሉ በአብዛኛው ከህዋሳቶቻችን አፈጣጠር ጋር በጽኑ የሚያያዙ ሲሆኑ በመጠኑ ግን በአካባቢያችን ተጽዕኖ የሚጎለብቱ ናቸው። ይህ ማለት የኔ እግር ኳስ መውደድና የሌላኛው ፊልም መውደድ ገና ካፈጣጠራችን የተጸነሰ ነው እንደማለት ነው። በርካታ ሴቶች ራሳቸውን እንደ ንግስት ይቆጥሩና ንጉሳቸውን ያለማሉ። ለጓደኞች ቅድሚያ ይሰጣሉ። ታማኝ አፍቃሪ በማፈላለግ ላይ እንደሆኑ ደጋግሞ ሲናገሩ ይደመጣሉ። በሚያስገርም መልኩ ደግሞ ወንዶች ከላይ ለተገለጹ ጉዳዮች ቅቡም አይሰጡም። ሴቶቹ ተሰባስበው በሚያወሩበት ጊዜ ስለ ወንዶቹ ደጋግመው ያነሳሉ። በዚያም አያበቁም። ለወንዶች ትርጉም በማይሰጡ የምልክት ቋንቋዎችም ያወጋሉ። በተቃራኒው ወንዶች የተሰማንን ፊት ለፊት እንናገራለን። የሚደበቅ አሊያም ምርምር የሚያስፈልገው ዘወር ያለ መልእክት እንብዛም ነው። እነዚህ ሁሉ የሴትነትና የወንድነት ጽንፎች የሚወስዱን ወደ አፈጣጠር ቀስት ነው። ብዙ ሴቶች ፍላጎቶቻቸው ይጋጩባቸዋል። ለምሳሌ አንዲት ሴት በህይወት ዘመኗ ሽፋን ሊሰጣት የሚችል ጠንካራ ወንድ ትፈልጋለች፣ ግን ደግሞ ነፃነቷ እንዲነካባት አትፈልግም። ይህ ነው እንግዲህ የፍላጎት ግጭት ማለት። አንዳንድ ሴቶች ተመልካች እንዲበዛላቸው ይፈልጋሉ፣ ግን ደግሞ የማይፈልጉ መስለው መታየትም ይፈልጋሉ። እኛ ወንዶች ለእንደዚህ አይነት ድራማዎች መልሳችን ለምንድነው ሴቶች አላስፈላጊ የሆኑ ውስብስብ ድራማዎች የሚሰሩት የሚል ይሆንና ስንማረር እንታያለን። ነገር ግን የሚፈጠሩትን ድራማዎች በጭፍኑ አማራሪና አሰልች አድርገን መውሰድ የለብንም። ድራማ ራሱን የቻለ የትየለሌ ትርጉሞችና ጥቅሞች አሉት።
እንደ ምሳሌም ትኩረት ለመሳብ ያገለግላል፣ በቀላሉ መልእክትን በምልክት ማድረስ ይችላል፣ አቅምን ይለካል፣ ራሱን የቻለ የደስታ ምንጭም ነው። ስለዚህ በድፍኑ የሴቶችን የድራማ ፍላጎት ማንቋሸሽ ማለት ልክ አንዳንድ ሴቶች እኔ እኮ በጣም የሚገርመኝ ወንዶች ለምን ከኳስ ሌላ ወሬ ያለ እንደማይመስላቸው ነው ከሚሉት የተሻለ አንድምታ የለውም። የወንድና የሴት ፍላጎቶችን ማስታረቅ I will live in the heart, die in the lap, and be viewed in the eyes, and moreover, I will go with thee to the uncles. ሼክስፒር መቻዱ አባውት ኔኪንግ። ሴቶችና ወንዶች የሚፈልጓቸው ነገሮች የተለያዩ ስለመሆናቸው ከተስማማን እንዴት ማስታረቅና ሁለቱንም ማሟላት እንደሚቻል ደግሞ እንመልከት። የመጀመሪያው እርምጃ ሊሆን የሚገባው አንድ ወንድ የሚፈልጋት ሴት ምን እንደምትፈልግ ለይቶ ማወቁ ላይ ነው። እዚህ ላይ የሚያስፈልገው ጥንቃቄም የመረጥካት ሴት ፍላጎት ካንተ ምርጫ ጋር ሲገጣጠም ግድ እንዳልሆነ፣ ምናልባትም የእርሷ ፍላጎት ላንተ የሚሰጥ ትርጉም ላይኖር እንደሚችል ነው። ደግሞም ያንተ ትኩረት ሊሆን የሚገባው የምትፈልጋት ሴት አብራ በፍቅርና በደስታ እንዴት እንደምትቆይ እንጂ የምትፈልጋቸው ነገሮች ላንተ ትርጉም መስጠት አለመስጠታቸው መሆን የለበትም። እስኪ የሴቶችን ልብና አስተሳሰብ ትንሽ ጠለቅ ብለን ለማየት እንሞክር። አብዛኞቹ ሴቶች ብዙ ጊዜ አጋር ወንዶችን የሚመርጡት በተፈጥሯዊ ሂደት ነው። ከዚያ በዘለለ ደግሞ ዘመናዊና አደናጋሪ የግምገማ ዘዴዎችን ይጠቀማሉ። አንዳንዴ እንኳን ወንዱ ሴቷን የመረጣት በሚመስለው ጊዜ ሴቷ በበኩሏ ወንዱ ይህ ስሜት እንዲሰማው በማድረጓ በውስጧ መሳቋ የማይቀር ነው። ብዙ ሴቶች የቀረበላቸውን ይወስዳሉ፣ ነገር ግን በስተመጨረሻ ብዙ የሚሰጣቸውን ወንድ መናቅ ይጀምራሉ። ሴቶች በገዛ መልካቸው ላይ የሆነ አይነት እንከን ያብሰለስላሉ። ነገር ግን ይህንን የሚያውቁባቸውና የሚተርቧቸው ወንዶች ጥቂት በመሆናቸው ሳያስታውቅባቸው ይኖራሉ። ይህን ነገር ከሴት ጋር በመታወራበት ጊዜ ማንሳቱ ጠቃሚ ነው። በኋላ በሰፊው እንመለስበታለን። ስለዚህ ከአንዲት ሴት ጋር በመታወራበት ጊዜ መራጩ አንተ እንጂ እርሷ እንዳልሆነች አስረግጦ መናገር ልጅቷ በእጅህ የምትገባበትን ጊዜ ያሳጥረዋል። ምክንያቱም ልጅቷ ከስካውን ወጣ ያለና ለየት ያለ ሰው እንደገጠማት ታስብና በአንተ ላይ ያላት ፍላጎት እየጠነከረ ይሄዳል። ሴቶች እስካሁን ተነግሯቸው የማያውቅ አይነት ወሬ የሚያወራላቸው ወንድ ያስደስታቸዋል። በሌላ መልኩም የሚያውቁትንና ተራውን ነገር እንኳን ባልተለመደና ወጣ ባለ አቀራረብ መስማት ነፍሳቸውን ያስደስተዋል። ለምሳሌ ዛሬ ማንም ሰው ያልነገረሽን ነገር እነግርሻለሁ ብለህ ብትጀምር ለምትነግራት ጉዳይ ያላት ፍላጎት እጅግ ይጠነክራል። በተለይ ደግሞ የነገርካት ነገር ለየት ያለና ትኩረት የሚስብ ሆኖ ከተገኘ አንተን የምታይህ እንደ አስተማሪ ይሆናል። ለሰዎች አንድ እጅግ ጠቃሚ የሆነ ጉዳይ ከነገርካቸው ወይም ለችግራቸው መፍትሄ ከሰጣቸው ሐሳቡን ወይንም ራሳቸውን እንደ ኃይላቸው ምንጭ በመቁጠር ፋንታ አንተ እንደተባረከ ሰው ወይም መምህራቸው አድርገው መቁጠር ይቀናቸዋል። ይህ አካሄድ ያልተጠበቀ መልስ በመስጠትም ውጤታማ ይሆናል። ለምሳሌ አንዲት በጣም መልከቀናና ትዕቢተኛ የሆነች ሴት ገሌ አፍጥጦብኝ እንትና ጎንትሎኝ አይነት በውበቷ የመመካት አዝማሚያ ስታበዛ በቀጥታ እኔን ለደቂቃ እንኳን ልትሸውጂኝ አትችይም ወይዘሪት፣ ይህን ሁሉ ያወራሹ ቆንጆ ነኝ ለማለት ከሆነ ለኔ ብዙም ትርጉም አይሰጠኝም ይመስለኛል። እስካሁን ያገኘሻቸው ወንዶች ያልተረዱት እኔ ግን በ5 ደቂቃ ያወቅኩት ውስጣዊ ጉዳይ ከጀርባሽ አለ። ከዋሾ 100 ብር እቀጣለሁ፣ አውቃለሁ። ምንም ያልመሰለሽ ለማስመሰል ትሞክራለሽ፣ ግን ወደ ቤትሽ ስትሄጂም ጉዳዩን ከማሰላሰል አታርፊም። ከህፃን ልጅ ባልተናነሰ ነገሮች ስሜትሽ እንደሚጎዱት አውቃለሁ። ብዙዎቹ ይህንን ስላላወቁ ነው ልትግባቡ የማትችሉት ብትላት የትኛውም አይነት ሙገሳ በበለጠ ልቧ ውስጥ ትገባለ። ይህንን ስትላት የልጅቷ ውስጠት ምስቅልቅል ይወጣና ፊት ለፊት የምታያት ቆንጆና ትዕቢተኛዋ ሴት መሆኗ ቀርቶ ሌላ እውነተኛ ማንነቷን ይዛ ብቅ ስለምትል ራስህን አዘጋጅ ተጠብቃት። አስከትለህም ሴቶች በወንዶች ላይ የሚጫወቱትን ጨዋታ አብጠርጥረህ እንደምታውቀው ለመንገድ ይቀልሃል። ምክንያቱም ልጅት በጊዜው ለአስተያየት ትኩረት ያልሰጠች ትምሰል እንጂ ለረጅም ሰዓታት የምትናገርከውን ነገር ስታወጣና ስታወርድ ስታስበው ውስጧ ታስገባሃለች። በቆይታችሁ 2 ወይም 3 ጠንከር ያሉ ሂሶች ወይም ሴቶች በወንዶች ላይ ስለሚጫወቱት ድራማ መሰንዘር ከቻልክ ደግሞ አንተን ትታ መሄድ የሚያቅታት አይነት ሴት ልታደርጋት ትችላለህ። ፍቅር ለሴት ልጅ ድራማ ነው። We are all of us poets and storytellers making literature of our lives. ኬሊ ቼሪ። ሴቶች በወንዶች በኩል የሚቃጡትን ለከፋዎች ሆነ ቀረቤታዎች የሚመለከቷቸው እንደ ድራማ ነው። እርስ በርሳቸው ሁሉንም እየተነጋገሩ ያሳሳቁባቸዋል። ሴቶች ለድራማ ያላቸው ፍቅር ከዚህ አይነቱ ጨዋታ እንዳይርቁ ያደርጋቸዋል። አድናቆት ሲቸራቸው ወይም ስልክ ቁጥር ሲጠየቁ የሚመልሷቸው ከሌሎች ሴቶች የተማሯቸው የተዘጋጁ መልሶች አሏቸው። የተወሰኑ ሴቶች ምናልባትም አብዛኞቹ ከቤታቸው ሲወጡ ይዘውት የሚወጡት አጀንዳ አለ።
ዛሬ ከቤት የምወጣው ወንድ ፍለጋ አይደለም፣ ነገር ግን በቀላሉ የሚጋብዘኝ ከተገኘ አይጨንቀኝም። በዚያ ላይ ደግሞ ወንዶች በዙሪያዬ ተኮልኩሎ ሲቁለጨለጩ ማየት ያስደስተኛል ወዘተ የሚል። ሴቶች በእርግጥ ሀብት፣ ዝናና ስልጣን ያሸንፋቸዋል? ዕለት ተዕለት የምናየውን ማስተዋል ከቻለን ሴቶች በወንድ ልጅ ሀብት፣ ዝና፣ ስልጣን ወይም የትምህርት ደረጃ ሲማረኩ እናስተውላለን። ይህን ደግሞ የሚያደርጉት በምክንያት ነው። በተፈጥሮ የሚያገኙት ከአካባቢያቸው የተማሩት ነገር እንዳስረዳቸው እነዚህ ሰዎች ከሌሎች የበለጠ ጎበዞች፣ ጀግኖችና ይበልጥ አስፈላጊዎች ናቸው። ከምንም በላይ ግን የሚፈልጉትን አይነት የኑሮ ደረጃ ሲያቀናጥጧቸው የሚችሉት እነዚህ ወንዶች መሆናቸው ይገነዘባሉ። ሮበርት ኪያልዲኒ የተሰኙ የስነ ልቦና ምሁር ኢንፍሉዌንስ በተባለው መጽሐፋቸው ሲገልጹ በተፈጥሮ መልካምና ኃይለኛ ሰዎች ከሌሎች በእውቀት የሚበልጡና እምነት የሚጣልባቸው ተደርገው እንደሚወሰዱ ይናገራሉ። አንዲት ዘመናዊ ሴት በተፈጥሮ ካገኘችውና ከአካባቢዋ ከወሰደችው በተጨማሪ እድሜ ለሆሊውድ ፊልሞች ከዚያም ያለፈ እንዲያሟላላት የምትሻው የኑሮ ደረጃ ህልሟ ውስጥ አለ። እንግዲህ ሴቷ የተጠቀሰውን የኑሮ ደረጃ ፍለጋ ነው ፊቷን ወደ ሀብታም፣ ዝነኛ ወይም ጉልበተኛ ለማዞር የምትገደደው። በአጠቃላይ ሀብታሞች፣ ጉልበተኞችና ዝነኞች ገና ከጅምሩ የተሻለ እድል አላቸው። ይህ ደግሞ የሆነው ከላይ ከተጠቀሱት ምክንያቶች በተጨማሪ ከመለመዳቸውና ከሌሎች በብዙ መልኩ የተሻሉ ናቸው ከሚል አመለካከት ነው። ነገር ግን የሴትን ትኩረት መሳብ እንዴት እንደምትችል ከተማርክና የምትፈልገውን አሳምረህ እስከተረዳህላት ድረስ በእርሷ ለመወለድ ወይም ለመመረጥ የናጠጠ ሀብታም ወይም ፕሮፌሰር መሆን አይጠበቅብህም። እንዲያውም የልቧን ካደረስክላት ሀብታምም ዝነኛና ባለስልጣን የሆንክ ያህል ታይሃለች። እንዴት? ሴቶች በሀብት በመልክና በቁመና ያስባሉ። ሴቶች በሀብት በመልክና በቁመና ይሳባሉ። ነገር ግን ከሁሉም በላይ ትርጉም የሚሰጣቸውና ለፍቅር መሰረት የሚሆናቸው ልትፈጥርላቸው የምትችለው ስሜት ነው። ስለዚህ አንተ ከተጠቀሱት አንዱን ባይኖርህ እንኳን የምትፈልገውን አይነት ስሜት ከፈጠርክላትና ተገቢውን የወንድነት ሽፋን ከሰጠሃት ያለ ጥርጥር ከማንም በላይ የምትመርጠው አንተን ይሆናል። ማንኛውም ሴት ውስጧ ሐሴት እንዲሰማው ታደርግ ዘንድ ደግሞ የሚከተሉትን ጥያቄዎች ጀምር። አረማመዴ ምን አይነት ሊሆን ይገባዋል? የአነጋገር አግባብ ምን መልክ ይይዝ? የአነጋገር አግባቤ ምን መልክ ያዝ? በፊቴ ላይስ ምን አይነት ስሜት መንጸባረቅ አለበት? እንዴት ከሌሎች ለየት ብዬ ሴቶች ሁሉ የሚፈልጉት አይነት ወንድ ልሆን ይቻለኛል? ከላይ የተጠቀሱት ጥያቄዎች በአይምሮ አብላላና መልስ ስጣቸው። ከዚያም የመረጥካትን ሴት በምታናገርበት ጊዜ ምን እየተሰማት እንደሆነ ስሜቷን እያነበብክ በሂደት ራስን ታሻሽላለህ። የቆንጆ ሴቶች ደካማ ጎን። አብዛኞቹ ቆንጆ ሴቶች አንድ ደካማ ጎን አላቸው። እርሱም አብራቸው የሚሆን ወንድ ራሱን፣ ሁኔታዎችን እንዲሁም እሷን የተቆጣጠረ እንዲሆን በጽኑ በመፈለግ አባዜ ነው። በርካታ ወንዶች ደግሞ መልካም የሆነች ሴት ካላጎበደልኩላት ትታኝ ትሄዳለች የሚል ፍርሃት አለባቸው። በአንጻሩ ሴቶች የሚሽቆጠቆጥ ወንድ ባለመፈለጋቸው ወንዶችን ሊቀያየሩ እድሜያቸው ይገፋል። ያዘዟቸውን ሁሌ የሚፈጽሙላቸው ወንዶች እንዲያውም ንቀት ያሳድራሉ። ይህን ለማረጋገጥ ሴቶች ለጓደኞቻቸው ነገሮች እንዲገዛልኝ የምጠቀምበት ልጅ ነው፣ አሻንጉሊቴ ነው ወዘተ እያሉ ሲናገሩ ማድመጥ በቂ ይሆናል። ወንዶች ብዙ ጊዜ ሴቷ ትናደድና ትሄድብኛለች ከሚል ፍርሃት የተነሳ ይሽቆጠቆጡላቸዋል። እውነታው ግን ጠብር ግፍ ማለት ሴቷ የባሰ እንድትሸሽ ያደርጋል። መፍትሄው መለማመጥም ሆነ ሌላ ወንድ የሚያደርገውን ማድረግ ማቆም ነው። ልዩ ሁን። ከሴት ጋር ስታወራ ከጓደኛ ወይም ከወንድም ጋር እንደምታወራው አድርግ። ይህን የማደርገው ጓደኛ በመሆን ለራስህ ስል ነው የሚለውን ከጓደኛ ጋር ስታውቃ የምትጠቀምበትን ድምጽ ተጠቀም። ለቆራት ስጋቶቿን እያነሳ አስቅባት። ለሌሎች ሴቶች የሚሽቆጠቆጡ ወንዶችን እያነሳ ሙድ ያዝ። ሴቶች ከሚለማመጧቸው ሀብታም ወንዶች እንዲሁም በጣም ቆንጆ ወንዶችም ጋር ስሜታቸውን ለማርካት ይተኛሉ። ነገር ግን ከሁሉም በላይ ራሱን የሚጠብቅ፣ ወጪዎቹን ለመሸፈን የሚበቃ፣ ገንዘብ የሚሰራ፣ ተረበኛ፣ ቀጥተኛ፣ ተፈታታኝ፣ በራሱ የሚተማመን፣ ቀልደኛ፣ ሁሌ የሚፈታተናትና መቼም የማይለማመጣት ወንድ ከየትኛውም ወንድ የበለጠ በሴት ዘንድ ተፈላጊ ነው። ከልዩነቱ ባሻገር ፈተናው ለሴቶች አስደሳች ነው። እንደዚህ አይነት ወንድ ገላዋን ብቻ ሳይሆን ፍላጎትና አምሮቷን ያሸንፋል። የተባለው ነገር ካልተዋጠልህ በርካታ ሴቶች ወደሚገኙበት አካባቢ ጎራ በልና ለተወሰኑ ቆንጃጀት አስነብበህ እውነቱን አረጋግጥ። ምንም ትርጉም ባይሰጥህ እንኳን ሴቶች የሚያደርጉትም ሆነ የሚናገሩት እያንዳንዱ ነገር ከጀርባው ጥሩ ዓላማ አለው። ድራማ ብዙ ጊዜ ትኩረት ለማግኘት የሚጠቀሙበት ነው። ቅናት ግንኙነታቸውን መጠበቂያ መንገዳቸው ነው።
ፈተና ሰውየው የምሩን መሆኑንና ለግንኙነታቸው መስዋዕትነት ለመክፈል ፈቃደኛ መሆኑን ለማረጋገጥ ነው። ስለዚህ ከሴት ጋር ስኬታማ ለመሆን ስትሰራ ነገሮችን ከራስ ጋር አታያይዛቸው። ድራማ፣ ፈተናና የማይገቡ ነገሮች ቢገጥሙ ተስፋ አትቁረጥ። ይህ ሁሉ የጨዋታው ክፍል ነው።